እንኳን ለባለ ልደት 2018 በሰላም አደረሰን አደረሳችሁ። ሁላችሁም ከውጭም ከውስጥም ያላችሁ ምዕመናን ሕዝበ ክርስቲያን እንኳ በድጋሜ ለባለ ልደቱ በሰላም አደረሰን አደረሳችሁ። ስመ ሕፃን ተወልደ ለነ ወልድ ተውህወ ለነ። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 7 ወይ ደግሞ በትርጓሜው ከቁጥር 6 ላይ ስንመለከት ሕፃን ተወልዶልናልና ልጅም ተሰጥቶላንና ይላል። እንዲሁም ይህን አስቀድሞ ኢሳይያስ የተናገረው ትንቢት ነው እና በ29 ታኅሳስ የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከወርም ወር ከዓመትም ዓመት ከቀኑም ቀንም ሳያሳልፍ ከድንግል ማርያም በጽን ቆጠረው ተወልዶ በቤተልሔም የተወለደበት ቀን ነው። በወንጌሉም እንደተጻፈ ወናሁ ዜንወክሙ አብየ ዜና ይትፍሩ፣ እነሆ ታላቅ ዜና አበስራቸዋለሁና በአገረ ዳዊት ቤተልሔም መድን የተባለ አዳኝ የሆነ ኢየሱስ ክርስቶስ ተወልደዋልና ደስ ይበላችሁ የሚል ቃል አለ። ስለዚህ ይህንን ትንቢት ተፈጽመዋል ማለት ነው እና ወይሰመይ ስሙ አብየ ምክር አበ ዓለም ወመልአከ ሰላም ወአመፅ እስመ አነ አመፅ ሰላም ወአልቦ ማሕለቅት ለሰላሙ ይላል። ይህ ኢሳይያሱ ለሰላሙ ማሕለቅት የለውም። እንዲሁም አብየ ምክር ታላቅ ምክር ይባላል። የሰላም አባት፣ የዓለም አባት፣ የሰላም አለቃ ይባላል ብሎ ትንቢት አስቀድሞ ተነግሮለት ነበር፣ ወይ ደግሞ ኢሳይያስ ተናግሮት ነበረ። ይህን ኢየሱስ ክርስቶስ የተወለደበት ዓላማ እኛን ለማዳን ስለሆነ የዓለም አባት የሰላም አለቃ ተብለዋል አስቀድሞ ማለት ነው። ለሰላሙ ማሕለቅት የለውም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም መወለዱ ለእኛ ሰላምን እንዲሰጥ ነው። እንዲሁም ለእኛ ለዓለም አባት እንዲሆን ነው። እንዲሁም አዳምን ወይ ደግሞ ደቂቀ አዳምን እንዲያድን ተወለደ። ስለዚህ ሁላችን ሄሮድስ ግን በመወለዱ ቀና፣ አገሪቱም ታወከች ይላል ወንጌሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም እንደሚወለድ አስቀድሞ እስመ ሕፃን ተወልደ ለነ ወልድ ተውህወ ለነ ብሎ አስቀድሞ ትንቢት ተነግሮት እና እንደተባለው በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ። እረኞቹም ደስ አላቸው፣ መላእክትን አመሰገኑት። ሙዳቋም ዘለለች፣ ዮም ተወልደ መድኃኔ ዓለም፣ ዮም ተወልደ ከሳቴ ብርሃን፣ ዮም ተወልደ ቤዛ ኩለ ዓለም እያለች አመሰገነች ይላል። ሰብአ ሰገልም ነገሥተ ሰብአ ወአረብ ጋዳ ያመጹ በመዝሙረኛው 71 የምናየው የጋዳ የአረብ ወርቅ ይዘው ገበሩለት። እነዚህም ሰብአ ሰገል ናቸው። ሰብአ ሰገል 3 ናቸው የመጡት። ወደ 12 ነበሩ፣ 9 ተመልሰዋል ይላል። ነገር ግን 3ቱ መጡና ለሰወስቱ ግን ሕፃን፣ ሽማግሌ፣ መካከለኛ ጎርማሳ መስሎ ታይቷቸዋል። ሽማግሌውን ያየ ሽማግሌ አይቻለሁ፣ ጎርማሳ ያየ ጎርማሳ አይቻለሁ፣ ሕፃን ያየ ሕፃን ነው እንጂ ብሎ ተነጋገሩ። ነገር እንደገና ሁለተኛ ገቡ፣ እንደገና ተቀይሮ ታያቸው። ስለዚህ ይህንን ተአምራት ቀኑ የድንቅ ቀን ስለሆነ በጣም ተደነቁ። እንዲሁም ሰብአ ሰገል ኮከብ ሲመራቸው ነው የመጡት፣ ጌታችን ኢየሱስ ክርስቶስ ወዳለበት ቦታ ማለት ነው። እና በዕለቱ በቀኑ ደግሞ አድባረ ተራሮቹ እንጀራ ሆኑ፣ እጽዋቱ አስካለ በረከት ፍሬ ሰጡ። ማየ ባሕሪን ኮነት ሀሊበ፣ የባሕር ውሃ ደግሞ ማር ውሃ ሆነች፣ ወተትና ማር ሆነች ይላል። ይህም ቅዱስ ያሬድ የተናገረው ነው። ያው ግዮን ወተትን ሁናለች፣ ኤፍራጥስ ዘይቱን ሁላለች፣ ጤግሮስ ማዕርን ሁናለች፣ ኤፍራጥስ ማነው ኤፌሶን ወይን ሁናለች ይሉት። ስለዚህ በጌታችን ኢየሱስ ክርስቶስ መወለድ ብዙ ተአምራት ተደርገዋል ማለትና እስመ ሕፃን ተወልደ ለነ ወልድ ተውህወ ለነ ብለን የኢሳይያስ ትንቢት ምዕራፍ 7 ቁጥር 7 ላይ
ያየነው ወይም የተናገርነው ቃል ሕፃን ተሰጥቶናል። ርእየ ኢሳይያስ ወነስትንት ምስጢሮ ለአማኑኤል ወመንትዝ ጸራን ዘይብል ሕፃን ተወልደ ለነ ወልተሁ ወለነ ሰአሊ ለነ ቅድስት እምለዋል አባ ኤፍሬም። የአማኑኤል ምስጢሩ አስቀድሞ አይቶታል ብሎም ነግሮናል ማለት ነው። ስለዚህ የተከበራችሁ ምእመናን ሕዝበ ክርስቲያን በዓሉ የሰላም የፍቅር በዓል ያደርግልን። በዚህ ቀን ሁላችን እንድንደሰት ያደርግልን። ያዘኑትንም እንድናጽናና፣ የተራቡትንም እንድናበላ፣ የተጠሙትንም እንድናጠጣ ያስፈልገናል እና በዓሉ የሰላም የፍቅር የአንድነት በዓል ያደርግልን። አሜን።